ምንድነው? ድምፅ የለውም ነው? እስኪ ድምፅ ስጡት። የምንጡት በቃ ሙሉ ቀን ይሄን ነገር ነው አስታስብ የምትለው አንተ በት የራስህ እንዲሆን ያልከው እንዴ? ቶ ይህን በኋላ እናወራለን። አሁን ሰው ላገኝ ነው። ወጣ ብላችሁ ተናፍሰና ሁለትም ይርጣ። የት ነው የሚሄዱ? ከቤቴ ለጎዳ ነው ጀባ እንዳለለ ይርጣ። ኧረ ዝናብ እየዘነበ ነው እንዴ? ምን አገባህ? ለምን እሳት አይዘንብ? ውጣ 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 ውጣ። ግቢ ሊሊ ሾው ዌልካም ቱ ዚስ ሃውስ። እንዴት ነው ባሽዬ? ግቢ ሊሊ ሾው እኛ ቤት መተሽ እንደሆነ ወይስ እኛ አንቺ ቤት መተን ነው? እንዴት ነው ሊሊ ሾው? አደ ሊሊ ሾው እኔ እግርሽን አምጪ። እኛ ቤት እንግዳ ሲመጣ እግር ማጠብ ባህል አለን። ነይ አምጪ። ግማታ መጀመሪያ አንተ አታጠብም? ግም እነዛ ቋንጤ የሆኑ ካልሲዎችን መጀመሪያ አጠብ። ይገዚ ምንድነው አባይ ባህል እና ሊሊ ሾው የሆነች ነገር ምሳ ኩክ ላድርግልሽ ውስጥ አመጪ። ጨው ምናምን ትቀምሽልኛለሽ። አንተ ብናኔ ይበልቻለሁ ብላ አንተ እኔም ጠገብኩኝ። ያው ውበትሽ አጠገበኝ። ኧረ ውበት ቀንሽ ሊሊ ሾው እናንተ የሰላቢ ልጆች ምንድን የኔ ከባህር ውስጥ የወጣ አሳ ላጥምልሽ በእናትሽ። አንተ ደቦ ኧረ አሳ ይብላህ አንተ በት ሊሊ ሾው። ያው ወደ ቁም ነገራችን ስንመለስ ያው መሄጃሽ ተቀርቦ ለሁለት ውድ ስጦታዎች አሰርቼልሽ ነበር። አንድ በእኔ ስም፣ አንድ ደግሞ በልጆቼ ስም። እኔ ስም ያለው ይኸውልሽ ይሄ ነው። ምንድን ነው እኛ እያለን የወንድ ፎቶ የምትሰጣት? ወይም ለራስ አሰባት ከሆነ ንገረን፣ ችግር የለውም። እኔ ማዘው ሊሊ ሾው ለአንቺ ነው። በዚህ ሹገር ምናምን ሽማግሌ በስመ አብ ያስጠላል። እስቲ አትለፍልፍ ና ሰክታ አሳያት ያቸው ሊሊ ሾው። እኔ ሰክቼ ላሴሽ ይኸው አያምር? እንዴት ነው ይኸው? እስቲ በእናትሽ እንዴ በለኝ ማሞ። ምን አይነት አስማ ወንድ ብቻ አለበት እንዴ? ኦ ማይ ጋድ እንዴት ነው የሚያምረው ባሽዬ። ሲኛዋ ጊፍት ደግሞ በልጆቼ ስም ያሰራሁልሽ ጊፍት ናት። ያው አንዳቸው ፕሮፖዝ ካረጉሽ ብዬ ነው ሊሊ ሾው። እነዚህ ከካሞች እንደዚህ ነገር አያውቁም። ግን ይኸው እስቲ በእናትሽ አያምርም? ባሽዬ ምን አይነት ጊፍት ነው? እኔ ደግሞ ሊሊ ሾው ራሴን ነው ልሰጥሽ ያሰብኩት። ራስን ነው የምትሰጣት? ቆይ ጠብቀኝ። እና እነዚህን የመሳሰሉ ጊፍቶች ማሰራት ለምፈልጉ በ0912 62 85 85 እየደወላችሁ ማዘዝ ትችላላችሁ። ይመቻችሁ። ላንታው ነው የሆኑ ባልና ሚስቶች ሊፋቱ ፍርድ ቤት ቀረቡና ከዛ ባልየው በጣም በቃ ይከራከር ጀመር። በጣም ሲከራከር ሚስትየው ብትል ጥሩ ነው እንትን እንደምላስ ረጅም ቢሆን ኖሮ እዚህ ባልደረሰናል። አዊ ቶባንታ አንተም ቶባንታ ወዛ ላ አስኮ አንተ ያባህን ናት እናት አትሽ ነግረልሃል። እናት አትሰብራ አንዱ አንዳ እናት አትሰብራይ ይተጣው ናት ፈዳ አንቺ ደግሞ የማነሽ ፍሪክ ነሽ? ያለሽ ነው ጭማ ያለ ነው ታያልኩ አይደለ? እኔ ነኝ እንዴ? አንቺ የቅሬ ኩባያ የምታኪ ሰውዬ በቃ ያለ ነው ታ አንተ እኮ በጣም አጭር ከመሆን የተነሳ ማለት ነው ማንበብ ራሱ ሙሉ ሰው አያረግም። አንተ ከማጠር የተነሳ እኮ ይሄዱላ ነው የሚመስለው። በጣም አጭር ከመሆን የተነሳ የመንግስት ሆስፒታል ብትወለድ እጢ መስላችሁ ይጥሉ ነበር ዶክተሮቹ። እኔ እኮ ተቀለበለብኩ እንደ አህያ ናፋው። አረ ዶክተር ጧት ስነሳ አልቻልኩም። በቃ ዝም ብሎ ወገቤን፣ አንገቴን፣ ራሴን በቃ ፍሬን ምን ማይቆረጣጠመኝ ቦታ አለ ዶክተር። በጣም ነው እያመመኝ ያለው ጧት ስነሳ። ጧት ስትነሳ ነው እንደሱ የሚያደርግ? ጧት ነው እንደዛ የሚያደርገኝ። በቃ ሄሎ ቤቢ ወያች አስማት ወይ እንዴት ነሽ? አረ ያቅለሸለሸኝ አሞኛል። ቤብ ምን ሆነሽ? ምን በልተሽ ነው? እስቲ ገምት። ጎመን በስጋ አይደለም። እሺ ቦዘና ከምግብ ውጭ አታውቅም እንዴ? እርኩስ ነኝ መሰለኝ። እባክህ ይቻላል እንዴ እንደዚህ? ምንድን ባለፈው ምን መድኃኒት ትጨጭሽል እንዴ? ኧረ ምንድን ነው ሙዳት ያዣ መድኃኒት እየዋልሽ አይቼሻለሁ። እኔ ላይ ፕራንክ ምናምን ይደብራል።
እንዴ እና መድኃኒት እኮ የእድሜ ማራዘሚያ ነው። ምን ሆነ ነው እድሜ ማራዘሚያ? አዎ አንተም ብትጀምር አሪፍ ነው ቤብ። በወጣትነት እንድትቀጭ አልፈልግም። ይመጡልሃል ለሞነታ ድራማ የሚሰሩ ልጆች በሚኪዮ ዘፈን እናቴ ወስቷል ትርጋን የምትለው ዘፈን ከስር ማጀባ ያነሳ። ከዛም በኋላ ፒፕስ አድርጓል እዚህ ጋር አዳለች። ከዛ አተ ገባ በል ወደዚህ ብላም በቃ ይቀውጣል። እዛ ጋር ተራውን እያወከበ ነው ባለ ተራ ነው አዛለ። ከዛም በኋላ እዛ ጋር የሆነች ከስ እየመጣች ነው። እዚህ ጋር አንድ ላቦሮ አለ ይከልማታል። ከዛ ጋር ከዛን መንጩ ይሰራታል። ከዛም በኋላ እዚህ ተራ ላይ እኔ በኔ ተራ ማንም ሰው እንዳይሰርቅ አላልኩም ምን ይላል። ይዘላች ባለ ተራዋ ማለት ባለ ፒፕሷ። ከዛም በኋላ ሌቦ በዚህ ጋር ሮጠ። ከዛን እቺ የህንድ አክተር በዚህ ጋር ትሮጥና ትይዟለች። ቲሽ ምናምን ትላለች። ላጥ ብላ ትሄድና ትይዟለች ባቋራጭ። ከዛ ፊት ለፊት ይገናኙ። አንተ በኔ ተራ እንዳሰርቅ አላልኩም በኔ ተራ ማንም እንዳይሰርቅ ያልተናገርኩ ይላል። አረ ወይኔ እኔ ሰለችኝ እግዚአብሔር። ደሞችን 50 ሰው የሚሰራባት እኔም ነገ ጧት እሰራለሁ ተነስቼ። ምን ልታዘዝ የኔ ወንድም? አንድ ቀውጥ ምንድነው የኔት ሙሉ ሀይዘሽልኝ ተመጫለሽ? ቀውጥ እኮ ነበር ያዘዝኩት። አንዱ ስጋት አለሽ። ምን ይጨመር የኔ ወንድም? ጀልባ አበዳሪ ተበዳሪን ይቀጥቅጠው ይውገረው የሚል ህግ በጣም ደስ ይለኛል። ብሩ እዛው ቀርቶ እኔ ግንባሩን ብየው ደሙን አፍሰሸው ብሩን ቢታከምበት እንዴት ደስ እንደሚለኝ እንዴ! ሲበደር 50 ችግር ነግሮ እግሬ ልሶ ተንበርክኮ አልቅሶ ብሬ መልሰለው መንገድ ይቀይራል ወይ ስልክ ይዘጋል ይጣታል። ብሬን አልነጋም እንዴ? ምንድነው አልነጋም ማለት? ጨለምክ እንዴ? ፊት ራሱ የሆነ እኩለ ለዚህ የመሰልክ ሰው እኮ ብሬ ይስተኛው ብሬና ወደ እንትን የመጣው ብሬ ይስተኝ ወይ እንትንስ አንደሱ ምን እንትንስ የሰው ዳይ ያለበት ጭራሽ ሙዝ ምናምን ትበላለህ እንዴ? እሰጣለሁ እና ቴሌብር አለ 0911 ቴሌብር ማነው ለጆን 1000 ያስቶሎ ብላ 1000 ማለት ያው እንትን ምሳሌ ያው አዋሽ አለ 55 ቶሎ ብላ 55 ዳሽን አለ ዳሽን ባንክ 15 ዳሽን 15 በድሮ ባንክ አለ ምን ይያስከፍ በድሮ ባንክ ጭራሽ ላይ ያለበት ነበር አለ ሊባ 20 ብር ቀንሳለሁ በህግ አምላክ 20 ብር ቀንሳለሁ። ይሄ ጋለበት ሀገር ምን ኖሮ እንደዚህ የሰው ገበታ ገብቶ ማቋቋም ልታዋት አደባባይ ፈናይ ተገለጠኝ አልቀበልም። 20 ብር ማለት ነው አልቀበልም። አንቺ አጭበርባሪ ከተጋባን 4 ወር ከ15 ቀናችን ነው። እንዴት 9 ወር ሳይሞላሽ ልትወልጂ ቻልሽ እንዴ? አንተ እኔን ካገባኝ ስንት ወር ሆነ? 4 ወር ከ15 ቀናችን ነው። እና እኔ ደግሞ አንተን ካገባው ስንት ወር ሆነ? 4 ወር ከ15 ቀን ነው። እና ሲጀመር አንድ ላይ ስንት ወር ይሆናል? 9 ወር። እና አሁን ገባ? አዎ አንቺ ወይኔ አምላኬ ይቅር በለኝ። ታማኝ ሚስቴን ያለ ጥፋቷ ጠረጠርኳት።